እግዚአብሔርን ማስቀደም በሚል ርዕስ እንማማራለን። እስኪ በሉ አንድ ጊዜ ድገሙ። አንድ ጊዜ ድገሙት። አዎ በጣም ጥሩ። እግዚአብሔር መሪያችን ነው አይደለም? መሪ ነው ተመሪ ነው መቅደም ያለበት? መሪ ነው የሚቀድም። ፈረስ ነው ጋሪ ነው የሚቀድም? ጋሪው ቢቀድምስ ያው ምንም ውድቀት ነው ማለት ነው። ስለዚህ መሪው ሲቀድም ይገባና ዛሬ እግዚአብሔርን ስለማስቀደም ነው። ትልቅ ነገር ነው። ለመነሻ የምናደርገው የመጽሐፍ ቅዱስ ርዕስ በኦሪት ዘጸአት ምዕራፍ 13 ቁጥር 2 ያለ ኃይለ ቃል ነው። እኛ እግዚአብሔርን የምናመልክ ሰዎች እንደሚያምን ሰው በእግዚአብሔር ለመጠቀም ከሚጠበቁብን የመጀመሪያ ስራዎች እግዚአብሔርን ማስቀደም። እግዚአብሔርን ማስቀደም የአንድ አማኝ የመጀመሪያውም የመጨረሻው መገለጫው ነው። ትልቁ መገለጫው አንድ ሰው እግዚአብሔርን በማስቀደሙ ነው። ሰማዕታት የተለኩት እግዚአብሔርን በማስቀደማቸው ነው። ጻድቃን የተለኩት እግዚአብሔርን በማስቀደማቸው ነው። በቤተ ክርስቲያን ቅዱስ ተብለው የተጠሩ ሁሉ ቅዱስ የተባሉት እግዚአብሔርን በማስቀደማቸው ነው። በቤተ ክርስቲያን ቅዱስ የተባሉት ሁሉ ቅዱስ ተብለው የተጠሩበት እግዚአብሔርን በማስቀደማቸው ነው። የቅድስና መለኪያዎች ሁሉ እግዚአብሔርን በማስቀደም የሚመጡ ናቸው። በእውነት እግዚአብሔር በሚያውቀው የቅድስና መለኪያዎች ሁሉ ፍቅር እግዚአብሔርን በማስቀደም የሚመጣ ነው። ትህትና እግዚአብሔርን በማስቀደም የሚመጣ ነው። ይቅርታ እግዚአብሔርን በማስቀደም የሚመጣ ነው። ንጽህና እግዚአብሔርን በማስቀደም የሚመጣ ነው። ትዕርምት፣ ተጋድሎ እግዚአብሔርን በማስቀደም የሚመጣ ነው። ልግስና እግዚአብሔርን በማስቀደም የሚመጣ ነው። ቅድስና ሁሉ እግዚአብሔርን ከማስቀደም ይወለዳል። ቅድስና ሁሉ ማለት እና የበጎ ነገሮች ሁሉ እናት ናት እግዚአብሔርን ማስቀደም። የበጎ ነገሮች ሁሉ እናት፣ የትሩፋቶች ምንጭ፣ የቅድስና መነሻ ናት። ማን? እግዚአብሔርን ማስቀደም። እግዚአብሔርን ማስቀደም እግዚአብሔርን ማስቀደም አለማስቀደምና ማስቀደም ከመጀመሪያው ጀምሮ ዋጋ ሲያስከፍሉ ታያቸዋላችሁ። እግዚአብሔርን ማስቀደምና አለማስቀደም የመጀመሪያው እግዚአብሔርን ማስቀደም ማለት ከኛ ይልቅ እግዚአብሔርን ማክበር ነው። የእግዚአብሔርን ክብር መግለጥ ነው። የመጀመሪያው እግዚአብሔርን ማስቀደም ይባላል። ስለዚህ የመጀመሪያው ፍጡር ዲያብሎስ የወደቀው ራሱን በማስቀደሙ ነው። እግዚአብሔርን አመስግን ቢባል ራሱን ማመስገን ጀመረ። ያጣለው። ስለዚህ በምስጋና ሁልጊዜ መቅደም ያለበት ማን ነው? እግዚአብሔር ነው። እኛ መመስገን የለብንም ጨርሶ። እግዚአብሔር ነው መመስገን ያለበት። እግዚአብሔርን አለማስቀደሙ ዲያብሎስን ከሰማይ ልዕልናው አውርዶ የፈጠፈጠው የእግዚአብሔርን ክብር በመቀማቱ ነው። መዝሙረ ዳዊት መዝሙር 28 ቁጥር 1 ላይ ቅዱስ ዳዊት የሚለው አምጽኡ ለእግዚአብሔር ክብረ ወስብሐተ፣ ለእግዚአብሔር ክብርና ምስጋናን አምጡ ይላል። ለራሳችሁ አትውሰዱት ነው። የእግዚአብሔርን ክብር ለእግዚአብሔር ነው። ለሰው የሰው ክብር ተሰጥቶታል። ሰማይ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው። እግዚአብሔር ልዕልናን ጌትነትን ለራሱ ነው ያደረገ። ለሰው ልጅ የተሰጠው ሀብት ግን ትህትናው ነው። እግዚአብሔር ልዕልና የራሱ ነው፣ ክብር የራሱ ነው፣ ጌትነት የራሱ ነው እና እግዚአብሔር በምድር ላይ የሚጠላው ነገር ኩራት ነው። የኃጢአቶች እናትም ኩራት ናት። እግዚአብሔር ኩራትን ይጠላል። ምክንያቱም መክበር ያለበት እግዚአብሔር ስለሆነ ማለት ነው። በመልክ መመካት የኩራት ምንጭ ነው። ዘረኝነት የኩራት ምንጭ ነው አይደል? የኔ ዘር ጥሩ ነው ማለት። ስለዚህ የኩራት ልጅ ነው ልላችሁ ነው።
ትዝርት የኩራት ምንጭ ነው። አረማመድ፣ አለባበስ የኩራት ልጅ ነው። ትሁት ሰው በአለባበሱ ይታወቃል፣ በአነጋገሩ ይታወቃል፣ ይለካል። ራስን ማመስገን የእብሪት፣ የድንፋታ፣ የቁጣ ሁሉ ምንጭ ነው። ኩርፊያ ራስን የመውደድ ልጅ ነው። ኩርፊያ ራሱ ማኩረፍ፣ መበሳጨት፣ መናደድ የኩራት ልጅ ነው። እግዚአብሔርን ያከበረ ሰው ግን ምንም ቢሉት አይከፋውም። እድፋም ቢሉት አዎ ንጹሕ እግዚአብሔር ነው የሚለው። ደንቆሮ ቢሉት አዎ ጠቢብ እግዚአብሔር ነው ይላል። ታናሽ ቢሉት አዎ እግዚአብሔር ታላቅ ነው ይላል። ታላቅ እግዚአብሔር ነው። እርኩስ ቢሉት ንጹሕ እግዚአብሔር ነው ይላል። እግዚአብሔርን ማስቀደም እንዳንቀየም ጭምር ያደርገናል፣ እንዳንከፋም ያደርገናል። ሰፊ ልብና ታጋሽ ሰዎች እንድንሆን ያስችለናል። ዲያብሎስን የጣለው እግዚአብሔርን በምስጋና አለማስቀደሙ ነው። ሰዎች እኛን ሲያመሰግኑ እኛ ደግሞ እግዚአብሔርን እናመሰግናለን። ያ እግዚአብሔርን አስቀደምን ማለት ነው። እኛ ሰርተን እግዚአብሔርን ማመስገን ምንድነው ያለው ጌታ? ወኩሎ ዘተአዘዝክሙ ገቢረክሙ በሉ አግብርት ጽርዓን ንሕነ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎችን እንበሉ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎችን እንበሉ ብሏል በወንጌል ሲናገር። የማንጠቅም ባሪያዎችን እንበሉ ያለ ለምንድን ነው? ብንሰራም የማንጠቅም ባሪያዎችን ለምን እንደምንል ታውቃላችሁ? የመጀመሪያው የሰራነው በእኛ ችሎታ አይደለም። ጉልበተኛው ነህ ከሆነ ሸክሙን ያነሳኸው ጉልበት የሰጠህን እንጀራ ያበቀለው ማን ነው? እግዚአብሔር ነው። በእውቀትህ ያመነጨኸው መፍትሄ ካለ አይምሮን የሰጠ ማን ነው? ማን ያስተማረው መምህርስ ነው ያስተማረን? ማን ያጸፈውን መጽሐፍ ነው ያነበብነው? እግዚአብሔር ነው። ምንም ነገር ብትሰራ ምንት ብከ ዘይነሳይከም ካልከ ወምንት ብከ ዘይኮነ ውህበ ለከ። ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውህበ ለከ። ከሌላ ያላገኘኸው ምን አለ? ያልተሰጠውስ ምንድን ነው? በማንስ ትመካ ዘንድ አለህ ይላል። ሁሉም ነገር ተሰጥተነው ነው። ለዚያ ነው የማንጠቅም ባሪያዎች ነን በል እግዚአብሔርን የምናመሰግን እንጂ። ቀጥሎስ በምናገለግለው አገልግሎት እግዚአብሔርን የምንጠቅመው ነገር የለም። እስቲ እግዚአብሔርን የጠቀመ ፍጡር አምጡ። ማን ጠቅሞት ያውቃል? ሱራፌል በምስጋናቸው እግዚአብሔርን ይጠቅሙታልን? አይጠቅሙትም። እግዚአብሔር ሰው ፍጡር ስላመሰገነው የሚጨመርለት ምስጉን ባህሪ ያለ የለም። ከሱራፌል ምስጋና አይጠቀምም፣ ከካህናት ቅዳሴም አይጠቀምም። ከሊቃውንት ምስጢር እግዚአብሔር የሚጠቀመው ነገር የለም። ከመነኮሳት ትጋት፣ ከሰማይታት ደም እግዚአብሔር የሚጠቀመው ነገር የለም። እግዚአብሔር ከማንም ጥቅም ተጠቅሞ አያውቅም። ታዲያ ስለዚህ የማንጠቅም ባሪያዎች ነን ማለት ነው። ለእግዚአብሔር አስፈላጊ ነገር አናደርግም ማለት ነው። ሌላስ እግዚአብሔርን ለማገልገል እኛ ወርዚ አይደለንም፣ የተገባን አይደለንም። ለዚያ ነገር የተገባን አይደለንም። እስቲ ተገብቶት ያገለገለ እዚህ ውስጥ ተገብቶት የቀደሰ ተገብቶት ማይሌት የቆመ ተገብቶት የሰበከ አለ? የለም። ሁሉም እንደ ሰባራ ዕቃ እግዚአብሔር ከየሜዳው አጠራቅሞት ነው እንጂ በተገባ መንገድ እንደሚገባ አሟልቶ የሚያደርግም ደግሞ የለም። ባለ መጽሐፉ እንደ መጽሐፉ ሙሉ አይደለም። ባለ ቅኔው እንደ ቅኔው ሙሉ አይደለም። ባለ ማህሌቱ እንደ ማህሌቱ ሙሉ አይደለም። ባለ ቅዳሴው እንደ ቅዳሴው ዜማውን ያስኩት ሲል ስርዓት ይበላሽበታል። ማንም እንደሚገባ አያገለግለውም እግዚአብሔር። አንደኛ የተገባው አይደለም። አገልግሎቱም ለእግዚአብሔር አይጠቅምም፣ አይፈልግም እግዚአብሔር ከኛ። ሶስተኛ ደግሞ ተጠቃሚዎች ራሳችን ነን። ከምናገለግለው አገልግሎት የምንጠቀመው ራሳችን ነን። እንግዲህ ለእግዚአብሔር ባለውለታ ማን አለ?
እንደዚያም ስለሆነ እግዚአብሔር ይከብራል። ባደረግነው ነገር ሁሉ እግዚአብሔርን እናከብራለን እንጂ እኛ ልንከብርበት የተሰጠን ነገር የለም። ሰው ከለፋው ልፋት ከደከመው ድካም ራሱን ሊያከብር የሚገባው አይደለም። ለዚያ ነው እግዚአብሔርን ማስቀደም በሚል ርዕስ የምንማማረው ማለት ነው።